ከባለፈው ለጣቂ እንግዲህ የመኳንንት አባት ሆቴል ሆኖ ሰውየውን እየጠበቀ ነበረ። በሚገርም ሁኔታ ሰውየውን መጣ። ሁለታቸውም ፍጥጥ ተባባሉ። ልክ በቃ እንደሚተዋወቅ ሰው ምንነቱንም ሊናገር አልቻለም ያኛው ሰውዬ። ከዛም የመኳንንት አባት ደግሞ ቁጭ በል ይለዋል። ቁጭ ይላል። የሚጠጣ ነገር አታዝም ሲለው አይ አያስፈልግም፣ እኔ አሁን በረራ ስላለብኝ ፈጠን ፈጠን ብዬ መሄድ አለብኝ ይለዋል። እንደዛ ነው እሺ። እና እንዴት አድርገህ ነው ቢዝነሱን የምታገኘው ዶላር የምታስገባው ሲለው በስራ ጉዳይ ቢዚ ነኝ እና እንደዚህ ነኝ ይለዋል። ነው እንዴ? ኦኬ ግን አንድ ነገር ልጠይቅህ ይለዋል። እሺ ምንድን ነው? አንተኛን የመረጥክበት ምክንያት ለምንድን ነው ይለዋል። ማለቴ አንተኛን የመረጥክብን ከሁሉም ሸሪካዎች ከሁሉም ቢዝነሶች እኛን የመረጥክበት ሲለው እንዴ እኔ ውጫዊ ነኝ፣ ብዙ ሰው አለ በዙሪያዬ፣ ብዙ ሰው የተለያዩ ሰዎች አሉና ለዛ ነው። ታልፈለክ ደግሞ ችግር የለውም እኔ ሄዳለሁ ምናምን ሲለው አይ ተቀብያለሁኝ እሺ ይላል። ከዛም በኋላ በቃቸውን ያሁን በረራ ስላለብኝ እንዳመልጥ መሄድ አለብኝ ይለዋል። እሺ ይልና ይለያያሉ። ከተለያዩ በኋላ የሸዋስ ደግሞ ማስታወስ ጀመረ። ይሄ ድምፅ አዲስ አልሆነብኝም፣ የት ነው የማውቀው ብሎ ማሰብ ጀመረ። ወይ ደግሞ ተመሳሳይ ሊሆን ይችላል፣ ምክንያቱም ተመሳሳይ ሰዎችና ተመሳሳይ ድምፅ ስለሚኖር ይሄ ነገር ሊሆን አይችልም ይላል። እሺ ከዛም በኋላ እንግዲህ ማረግዬ ደግሞ እቤቷ ቁጭ ብላ እናቷ ጥበቧን ለብሳ ኩሽ ብላ ትመጣለች። በምትመጣ ሰዓት እማዬ እንዴት አምሮብሻል መሰለሽ ታሳለች። አዎ እንዴት ያምራል መሰለሽ፣ ግን እኮ ማረግዬ ማንኛቸውን እንደምመርጥ እኮ ግራ ተገባሁ ታታለች። እንዴ እማዬ ማለት ማንኛቸውን እንደምመርጥ እኔ እንጃ ብቻ ማንኛቸውን እንደምመርጥ ግራ ገባኝ አለች። እንግዲህ ያው መኳንንትም ደግሞ ለማረግዬ ለእናቷ ጥበብ ገዝቶላታል። ግን እኮ ቢኖረኝ ገንዘብ ቢኖሬ ኑሮ እኔ እና አንቺ አንድ አይነት ለብሰን ሁለታችንም እንወጣ ነበር ስታት እማዬ ደግሞ ያለሽን እኮ የምትሰሪውን ገንዘብ እኮ በቤት ማስተካከል እዚሁ ላይ ጨረሹ ትላታለች። ስለዚህ አያስፈልግም ትላታለች። ቢሆንም ማረግዬ ግን ደግሞ ምርጫሽን አስተካኪ፣ ምርጫሽን ምረጭና አንዱ ላይ ወደቀ። እንደማየ አንቺና ሙና ደግሞ የማታወሩት ነገር የላችሁም፣ ብዙ ነገር ቁጭ ብለው ከሰማችሁ ብዙ ነገር ታወሪያለች ትላታለች። እንዴና ታዲያ ቢቸግረኝ እኮ ነው፣ እኔ እኮ ማንኛውን እንደምመርጥ ግራ ገብቶኝ እኮ ነው። በይ ስትሄጂ ሰላም በያቸው ትላታለች። እነማንን ትላለች? እንዴ እነ መኳንንት እና እነ ዳኒ ነው ወይ ማዬ በጣም በቃቻቸው ትላታለች። እንግዲህ ዳኒም ደግሞ ሶፋ ላይ ተኝቶ ነበረ። ፍጹሜ ደግሞ ትመጣና የእሱን ስልክ ለመውሰድና ወደ እናቱ ጋር ለመደወል ትመክራለች። ከዛም ስልኩን እንድታነሳ አንዳንድ ሁለት እያለኝ ታነሳዋለች። ተነሳብኝ ያለች ነበረ። ባነሳችው ሰዓት ደግሞ ዳኒ ይነሳል። ፍጹም ምን እያደረግሽ ነው ይላት። ምንም ደህና ነሽ ማለት ደህና ነኝ፣ ምን ፈለግ ትለዋለች። እንዴ ስልኬን ማለት ስልኬን እንደ የኔ ስልክ መስሎኝ ነው እንዴ ስጪ እያልኩሽ አይደል ስልኬን እንደምን ፈልገሽ ነው? የምፈልገው ነገር ካለሽ እኔ እሰጥሻለሁ ይላታል። ምንም አልፈለግኩኝ የኔ ስልክ መስሎኝ ነው እያልኩ አይደል እንዴ ትለዋለች። ከዛም ወደ መኳንንት ጋር ትሄድና ተሳካለች ስላት ምንም አልተሳካልኝ፣ እጅ ከፍንጅ ነው የያዘኝ እኮ ትለዋለች። እና ታዲያ ምን ይሻላል? ምን እንጃ ምን እንደምናደርግ ምናምን ትላለች። ከዛም እሱም ደግሞ ዳኒ ወደ መስኮት ተጠግቶ ወደ በሩ ጋር ተጠግቶ ያዳምጣቸዋል። የእናቱን ስልክ እንደሚፈልጉ ያው ባለደረባ የድርጅት ተካፋይ እንደሆነች ነው የተናገረችው። እና ከዛም ወደ እናቱ ጋር ይደውላል ዳኒ። እማዬ የሆነ ስልክ ይደውልልሻል፣ እኔ ባለድርሻው ነኝ ብለሽ እንድትናገር ይላታል። ማለት ልጄ እንዴት ምን አጋጠመ? ምና ነው? ምንም አላጋጠመኝ እማዬ፣ ግን የሆነ ሰው ስለሚደውልሽ እንደዛ በይ ይላታል። እማዬ ማይልኝ በምትወጅኝ ይላታል። እሺ ልጄ ትለና እናቱም ደግሞ ታናገረዋለች፣ ትዘጋለች። ከዛም ማሰላሰል ጀመረ። ከዛም ደግሞ ከደንበራ ጓደኛው ከወደ ነገር ለሚያመጣለት ይደውላል። እንዲረስቻለሁ እሱ እኮ ስላለ እሱ የፈለግኩትን ነገር ያመጣልኛል ይላታል። እርግጠኛ ነህ? አዎ ያመጣልኛል። እሺ ደውለት ያደርግለት የእንትናን የዝህን የማንንትን የንስን የውሻ እናት ስልኩን እንድሰጠኝ ይፈልጋለሁኝ አለው። እንዴ
ከዛም ግን መጀመሪያም ደውሎ ዳኒ አሳውቁታል። አሁን ይደውላል። መኳንንት የእናቴ ስልክ ስለሚፈልግ አንተ ትሰጠዋለህ ይለዋል። እንደ የሳውቄ ስልኩን ችግር የለውም እኔ እሰጥሃለሁኝ ይለዋል። እንዳለውም ስልኩን ይልክለታል። ከዛም መኳንንት እየደውሎ ስልኩን ይቀበላል። በቃ አገኘው ስልኩን ይላል። በቃ እንዴ እንድላክልህ? አዎ በቃ ደውልላት። ሲደውልላት ያው የድርጅቱ ባልተቤት እንደሆነች እና አብረው እንደምትሰራ ትነግረዋለች። እሷም ምን ነው መኳንንት ልጄ ችግር አለ እንደምናም ስለ አይ ችግር የለውም ትላለች። በጣም በሚገርም ሁኔታ ይደነገጣል። ማረግዬም ከቤቷ ትመጣና ትወድቃለች። ውድቅ በማለችበት ሰዓት ዳኒ እግሯን ያሻሻታል። ከዛ አይ ችግር የለውም ድኛለሁ ምናምን ትለዋለች። በቃ ወደ ኩሽና መግባት አለበት ትላለች። ኩሽና ገብታ እየሰራች ነበረ። ከዛም ደግሞ መኳንንት ይወጣና ጋሼ ጋሼ ብሎ ይጣራል። ሁላቸውም ይሰበሰባሉ። ይሄ ልጅ ከዚህ ቤት የማይወጣበት ምክንያት ለምንድን ነው የማይወጣው? እንዴ ለምንድን ነው የሚወጣው? አይወጣም እንዴ በቃ እኔማ አሁን የሆነ ነገር አስታውቃለሁ ይላል። ይደውላል ከእናቱ ጋር። እንዴ ምን ነው መኳንንቴ ችግር አለ እንዴ? እኔ እኮ የድርጅቱ ባልተቤት እኮ ነኝ። እሱም ደግሞ አባትየው በቃ የሚገባበት የሚወጣበት ግራ ተጋባ፣ ተፋጠጠ። በቃ በተፈጠረው ስህተት በስህተት ስለሆነ ይቅርታ ብሎ ይዘጋባታል። አንተ ልጅ ምን እያደረግክ ነው? አርፋ አትቀመጥም? ሌለ አልቀመጥም። ይሄ ልጅ ለምንድን ነው እዚህ የተቀመጠ ይለዋል። ይሄ ልጅ ይወጣል ወይስ አይወጣም? አይወጣም። ከዛ እናተደችስ ምንድናት? ችስ ማናት ሴትዮዋ? ከዛም ሁለታቸውም ቤተሰብ በሙሉ እየተበጠበጠ ጥሎት ይወጣል። በጥሎት ሲወጣ ፍጹም የተከትለው ትሄዳለች። እንደ አንተ ተሸንፍክ ማለት ነው? ከቤት ልትወጣ ነው ማለት ነው? እንዴት እንደዛ አይነት ነገር ታስባለህ? ትለዋለች። አዎ በቃ በወጣ ይሻለኛል፣ ምክንያቱም ይሄ ሰውዬ ሌላ ነገር ሳያሳብደኝ መነሳት አለብኝ ይላታል። እንዴ እና ታዲያ አንተ እጅ ሰጥተህ መውጣት አለብህ። ስለዚህ ለዳኒ ከፈትክለት ሁሉን በር አይደለ አለችው። ከዛም በዛም በላ ወደ ቤት ትመልሰዋለች። ወደ ቤት በምንመልስበት ሰዓት ማረግዬና ዳኒ እግሯን እያሸላት ነበረ። እንዴ ምን እያረግሽ ነው ትላታለች። ፍጹም በምንም እግሬን ወደቄሽ እያሸለኝ ነው ማምታለች። አሁ ምን እያረግሽ ነው ይላታል። እሱም ደግሞ ምንም አላደረግኩኝ። ከዛ እንዴ ኧረ ምንም አላደረግኩም ማለት ምን ማለት ነው ትላለች። ከዛም ማረግዬ ደግሞ በቃ እናንተ እንዳሰባችሁት እንደፈለጋችሁት አይደለም፣ ስለዚህ እኔ እግሬ ሞክሮ ነው። ከዛም ሁለታቸው እንደዛ በሚናገሯት ሰዓት ማረግዬ በጣም ተቆጣች። ባለችበት ሁኔታ ተንበርካ በቃ ወደ ቤት መሄድ አለብኝ፣ የምትፈልጉን ነገር ካለ ንገሩኝ፣ ሰርቼላችሁ ልሄድ፣ እስካሁን ስራዬን ጨርሻለሁ ትላቸዋለች። ከዛም እኔ ልሸኝሽ ሲላት ዳኒ አይ ማንም ሰው አያስፈልገኝም ብላ ጥላቸው ትሄዳለች። ከዛ መኳንንት ደግሞ በጣም የሰራኸው ነገር ስራ ጥሩ አይደለም ያደረግከው ትለዋለች። እንግዲህ ሁለታቸው ደግሞ ዳኒና መኳንንት ይጣላሉ። መኳንንት እንግዲህ በሚገርም ሁኔታ ወንድሙን ይደፍቀዋል። ወንድምና ወንድም መሆናቸውን ራሱ አይታወቁም። ያው ድብቅ ናቸው እስካሁን ድረስ። አባትየው ይፋ እንዳወጣለት ነው የሚፈልገው ዳኒ። እኔ ልጅ ነህ ብሎ ተቀብሎት ወደ አባትነት እንድቀበልለት ነው የፈለገው። ከዛም በኋላ እሱም ደግሞ ሊሆን አልቻለም። አባትየው ሆቴል ነበረ። ሆቴል በነበረ ሰዓት ዳኒ ይደውላል። ዳዲ እኔ እኮ እንደዚህ የማደርገው አባትነት እንደተቀበለ ነው ፈልገው ይላል። መቼም ሊሆን አይችልም። ይሄ እውነቱ እንዴት እናገር? እሱ እውነት ተወጣ እኔ የማደርገውን ነገር አሳያለሁ ይለዋል። ማለት እኔ ከዚሁ የባሰ ብዙ ነገሮች ብዙ መከራዎች አጋጥሞኛል። ይሄን ችግር ደግሞ ማለፍ አያስነኝም ይለዋል ልጁ። ከዛም ይዘጋዋል ስልኩን። ወደ ማረግ ጋራ የሆነ ሰው ሊላክባት እየተመካከሩ ነው። ፖሊሶች እየተዘጋጁ ነው። እንደገና ደግሞ የሆነ መድኃኒት ሰጥተነው ለሆነ ልጅ እዛ ሳምቡሳ በምትጣልበት ቦታ በልቶ ከዛም በኋላ ማረግ ደግሞ ወደ ሆስፒታል ወደ እስር ቤት እንድትገባ ነው። ለምን ያክራንቻ ያዘው ሰውዬ ስለነሱ ስለሆነ የሚያግዘው እንደዛ በሚሆንበት ሰዓት ይወጣል ብለው እያሰቡ ነበረ። ከዛም በኋላ እንዳሰቡት እንግዲህ አልሆነም። እንግዲህ የሆነ ልክ ሽማግሌ ሆኖ የዛን ደንባራ የሆነ ልጅ መጣ። ሰላም እያለው ነበረ። እንዴ ዛሬ ደግሞ እንድትረዳ ይፈልጌ ነበረ። ምንድነው የምረዳው? አይ ስላንተ በጎነት ስላንተ ጥሩነት እያወሩ ነበር ጎረቤቶች ምናምን ይለዋል። እንዴ ስለ እኔ ደግሞ ምን አወሩ? እንደዚህ በቃ የምረዳው ነገር ካለ ንገረኛ ሲለው 500 ሺህ ብር 500 ሺህ ብር ዋይ። ከዛም ደግሞ ሙና እነሱ እየተጨቃጨቁ ነበረ፣ እየተጣሉ ነበረ። በሊች ልጅ ጥሩ ልጅ ናት፣ የያዛት ስትደባደቡና ስትጣሉ ሀሪፍ ልጅ ናት፣ ስለዚህ ተዋደደው ይለዋል። ወይ ረሷንማ መጣያ ጥሎብኝ ነው እንጂ ይለዋል። ከዛም እንዴት 500 ሺህ ብር ከየት አምጥቼ 500 ሺህ ብር ቢኖረኝ ይሄ ሁሉ ሰው እየተጫወትብኝ ነበረ ይለዋል። እንዴ ማለት ማን ተጫወተብኝ? በቃ ብዙ ሰዎች እየተጫወቱብኝ ነው በህይወቴ እንደዚህ ሲለው ያ ሰውዬ ነው። እንዴ ደግሞ አሁን ሽማግሌ ሁላ መጣ። በጣም በሚገርም ሁኔታ ሳቅ ይዞኝ ሄደ ነው የራሱ ማለት ነው።
እንደ ሰው እንደ ያውቀኛል ወይስ አያውቀኝም ብዬ ለመገምገም ነው እንደዚህ ያደረግኩት ይለዋል። አሁን ወደ ማረግ ዘንዳ ይዘኸኝ ትሄዳለህ። እንዴት ነው ወደ ማረግ ዘንዳ የጀመረው? በቃ ይዘኸኝ ትሄዳለህ። እኔማ ይዤ አልሄድም። ችግር የለውም። ይዘኸኝ ባትሄድ ወደ እሷ ባለችበት ቦታ ምራኝና እዛ ከደረስኩኝ በኋላ አንተ ትመለሳለህ፣ እኔ ወደ ማረጋ ሄዳለሁ ይለዋል። እንዳለውም እዛ ደርሰዋል። ወደ ማረጋ ይቀመጣል። በተቀመጠ ሰዓት ስለ ማረግዬ በጣም እያለቀሰች ነበረ፣ እየተንሰቀዘቀች ነበረ። ምን ሆነሽ ነው ማረግዬ? ማነው ስምሽ ሲላት ማዕረግ እባላለሁ። ወ ቆንጅዬ ስም ነው። ማን ያወጣልሽ? አባቴ። አባቴ ደግሞ በህይወት የለም አለች። የሀዘንን ጉዳይ እኔ የማውቀዋለሁ እኔ የምረዳዋለሁ ብሎ ይላታል። በሚገርም ሁኔታ ስለ እሷ እያሰቡና ስለ እሷ እንትን እያደረጉ ስለሆነ ሂድና አሁን መድኃኒቱ ለትንሽ ደቂቃ ነው እንደዛ የሚያደርገው። ሂደህ እዛ ሳምቡሳ ትወስዳለህ፣ ትበላለህ። ከዛ እኛ ሂደን አሟሟቀዋለሁ እንደዛ አደረጉን እላለሁ ይላል። እሺ ይልና ልጁም ደግሞ እርግጠኛ ነህ ይለዋል። አዎ። ከዛም ሙናና ደግሞ እንትና አንድ ላይ እየመጡ ነበር መኳንንት። እኔና ማድረግ እኮ እንደዚህ የሆነ ስህተት ነገር ሰርቻለሁ አይደለ ይላታል። አይ ቀላል ነው፣ ስለዚህ ማድረግ ስለሆነች ነው እንጂ እና ለምን አታስታርቀንም ይላታል። አረ ችግር የለውም አስታርቃችኋለሁ። እሺ በቃ አስታርቄን ይላታል። እነሱም በቃ ወየት ነው የምትሆነው? ወደ ስራ ቦታ ነው የምትሆነው። በቃ እሺ ወደ ስራ ቦታው እንሂድና ታስታርቀኛለች። ችግር የለውም አስታርቃችኋለሁ እና እንሂድ ትለዋለች። እሺ በቃ ና ከስራ ቦታዋ መቼም የትም አትሄድም፣ ከሆነም ደግሞ እቤቷ ነው የምትሄደው፣ እቤቷ እንሄዳለን አለችው። እሺ ይላታል። ከዛ አብረው እየሄዱ ነበር። ያም ልጁን መጣና ሳምቡሳውን መብላት ጀመረ። ቆንጆ ሳምቡሳ ነው ይላታል ሽማግሌው። ያው እንግዲህ አባቷ ነው፣ ልታውቅ አልቻለችም። ያው ራሱ ምንነት ለማሳወቅ አልፈለገም። ከዛም በኋላ እንደ ይወድቃል እንግዲህ ሂድ ያባብሰዋል ነበር። ይወድቃል ያ ልጁ። ከወደቀ በኋላ የሆነ ሰውዬም እንደ አንተ ደግሞ ምኑን ነው ይለዋል ሽማግሌው። ይመጣና ያኛው ደግሞ እንደ በቃ ገደለችው ማለት ነው ወይ ገደለችው ማለት ነው፣ የተበላሸ ምግብ ሰጥታው እያለ ማድረግም ደግሞ ምን እያለች ራሷን ትደነግጣለች። በሚገርመው ሁኔታ እዚህ ላይ ያበቃል። ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይውረድላችሁ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁ እንዳትረሱ ውድ ቤተሰቦቼ። ባይ